በቃላት ተጠቃቀመ ይቅርታ አድርጉልኝና ምናልባት ልሳሳት እችላለሁ። ሁለት ሚስት ያለው አካል በአንድ ፍራሽ ላይ ማስተኛት ማለትም ሁለት ሚስቶችን አንድ ፍራሽ ላይ ማስተኛት አይቻልም ብለው ሲያወሩ የሆኑ ሰዎች ውስጥ ላይ ገብቶ ደግሞ እንደውም ማስተኛት ብቻ አይደለም ከአንዷ ሚስት ግንኙነት ባደረገ ሰዓት በተጀነበ ሰዓት ያንን ሻወር ሳይወስድ ወይም ደግሞ ሳይታጠብ አንደኛዋን መገናኘት አይችልም የሚልም ነገር ሰማሁ። ይሄ ነገርስ እንዴት ነው? መረጃ ያለው ነገር ከሆነ ብታብራራለን። እሺ፣ ሁለት ሚስት ያለው ሰው በአንድ አልጋ ላይ ሁለቱም ጋር መተኛት ይችላል ወይ ነው ጥያቄው። አይቻልም። ምክንያቱም ያችኛዋ የዚችኛዋን ሀፍረት ገላ ማየት ስለማይፈቀድላት ያ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አላደረጉም በፍጹም። ለሁላቸውም በየራሳቸው ቤቶች ነበራቸው። ረግመ ቅለት ልመዒሻ የህይወት እንትናቸው ደካማ ከመሆኑ ጋር ራሱ የራሳቸው ቤት ነበራቸው። ስለዚህ አንዷ የሌላዋን ሀፍረት ገላ ማየት ስለማይፈቀድላት በፍጹም በአንድ አልጋ ላይ ከሁለቱም ጋር መተኛት አይችልም። ሌላኛው ከአንደኛው ጋር ከተገናኘ በኋላ ሌላኛው ጋር ለማገናኘት ሻወር መውሰድ ግዴታ ነው ዋጅብ ነው ያለው የለም፣ ሙስተሐብ ነው፣ ተወዳጅ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይታጠቡ ነበር። ነገር ግን እንደ ግዴታ ነው ተብሎ የተነገረበት ቦታ የለም። ዋጅብ አይደለም፣ ሙስተሐብ ነው። ጸጉር ሽንት ቤት ማበጠር ማለት ብዙ ጊዜ የራሴ በቃ ሽንት ቤት ነው የምጠቀመው እና ክላስ ስለሌለኝ ጸጉሬን ምናምን እዛ ነው ማበጠረው እና እንዴት ይታያል? ጥሩ ነው ወይስ ጥሩ ማለት መጥፎ ነው? ኧረ አበጥሪ ችግር የለውም። ለረጅም ሰዓት እቆያለሁ። ከ30 ለ1 ሰዓት ያክል እቆያለሁ። እሺ፣ ይሰማል? ትችላላችሁ። አበጥሪ። ሰላም አለይኩም። አንድ ጥያቄ ልጠይቅህ ልወጣ ነውና። ምንድን ነው ጥያቄሽ? እህት እሺ የሆነ እንትን እኔ ራሱ ከቤተሰብ ወጥቼ እንደዚህ አግብቼ ነበርና አባቴ አልፈቀደም። አንቺ አግብተሽ ነው? አዎ። እሺ፣ ከዛስ? ያኔ በቤተሰብ ምናምን አስጠይቄ ነበርና አባቴ አልሰጥም አለ። ነፍስ ምናምን ነበረ፣ ነፍስ የሆነ ያጎቴ ልጅ ሞተ ነበርና አባቴ አልሰጥም አለ። የባሌ ቤተሰብ ገድሎ ማለት ነው። ከዛ እኔ ደግሞ በሰዓቱ ልጅ ወልደው ነበርና በቃዲ አሰርኩኝ በራሴ። ኢትዮጵያ አግብቼ ፈትቼ መጥቼ ነበር ይሆናል ምናምን ሲሉኝ ማለት ነው። በይ ጠንክር ይሆናል ምናምን ሲሉኝ በቃዲ አሰርኩኝ። አንቺ ስለፈተንሽ ኒካ ማሰር ትችያለሽ ራስሽን አውክለሽ ሲሉኝ ኒካ አሰርኩኝ። ከዛ ከትንሽ ቀናት በኋላ ኒካው ባጥል ነው። አይቻልም። እሺ፣ ቀጥሽ ጨርሽ። ከዛ ሶስተኛ አታገቢ ነው ባይ ቀጥይ። ከዛ ኒካው ባጥል ነው ምናምን እንደዚህ ሐዲስ ላይ ምናምን ያየሁትና ባጥል ነው አሉ። ሌላ ቃዲ ምናምን ስጠይቅ ግማሹ ኒካው ሳሒሕ ነው፣ ግማሹ ደግሞ አይደለም ምናምን እያሉ ማለት ነው። አሁን ተፋተናል ልጅ ጋር ግን ስገናኘው የነበርኩት በሐራም ነበር። እሺ፣ ሴት ልጅ አግብታ ተፈታ ከሆነ ራሷ ወክላ መዳር ትችላለች የሚለው የሐነፊዮች አቋም ነው። የሶስቱ መዝሀብ ባለቤቶች የሐናቢላዎች፣ የሻፊዒዮች እና የማሊኪዮች አቋም በፍጹም ወኪል ያስፈልጋታል አግብታ በተፈታም የሚል ነው። ትክክለኛ የነሱ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሕ ኢላ ቢወልይን ወሻሂደይን ስላሉ ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር ብሏል። ስለዚህ ያለ ወኪልና ያለ ምስክር ማነው ሻሂድ ማነው ወልይ አባቷ ሳይኖር የፈለገችውን ሰው ራሷ እንትን ማለት ትችላለች የሚባለው ስህተት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂን ነው ያለው። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰቡ እያለ ሌላ ሰው የፈለገችውን ሰው ሄዳ ወክላ ታግባ የሚለው አካሄድ ስህተት ነው። ስለዚህ ያንን አንቺ ባለማወቅ ነው ያደረግሽው። ወንጀል የለበትም። ከእርሱ ጋር ስናደርግ የነበረው ወንጀል ይቆጠራል ወይ ነው ጥያቄሽ? አይሆንም። ምክንያቱም ያን ባለማወቅ ያደረግሽው ነገር ስለሆነ ወልኢንሳን ላ ዩአኸዝ ፊማ አኽጠአ ፊህ ሊቀውሊሂ ሱብሓነሁ ወተዓላ
الله سبحانه وتعالى بسورة الأحزاب لاي عايش الله سبحانه وتعالى بسورة الأحزاب لاي من بلال بسورة الأحزاب لاي وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم معنا ሳታውቁ በሰራችሁ ስህተት ወንጀል የለባችሁም፣ ነገር ግን እያወቃችሁ በሰራችሁት ላይ ነው ወንጀል ያለባችሁ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። እነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ ብለዋል። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት ይቅር ብሎላቸዋል፣ አይይዝባቸው ብለዋል። አንደኛ ባለማወቅ ኃጢአት የሰራ ሰው አንቺን ሳታውቂ ነው ያናደረግሽው፣ ስለዚህ ኃጢአት የለብሽ። አይ እሺ ያጋላላ ጨረሳችሁ? خلصت ولا يلا نزل. السلام عليكم. የወሊድ መከላከያ መጠቀም በእስላም እንዴት ይታያል ትላለች። የወሊድ መከላከያን መጠቀም ለሁለት ይከፈላል። አንደኛ ለዘላለም እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም፣ ሁለተኛ ለተወሰነ ጊዜ ለአንድ ዓመት ለሁለት ዓመት እንደሚታወቀው በአብዛኛው ሰው እንደሚጠቀመው ጊዜያዊ የሆነ የወሊድ መከላከያን መጠቀም። በሁለት ይከፈላሉ እነዚህ። ወደ መጀመሪያው ስንመጣ ዘላለማዊ እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም አይቻልም በፍጹም፣ በአንድ ምክንያት ካልሆነ በስተቀር። የአንድ ምክንያት ምንድነው? ይህች ልጅ ብትወልድ ህይወቷ አደጋ ላይ የሚሆን ወደ ሞት የሚወስዳት በፍጹም ውልደትን መቋቋም የማትችል መሆኗ ከተረጋገጠ በሐኪም የዚያኔ ከህይወት በላይ የለምና የዘላለም የወሊድ መከላከያ መጠቀም ትችላለች። ግልጽ ነው አይደለ? አንደኛ እሱ ነው። ሁለተኛ ደግሞ ጊዜያዊ የወሊድ መከላከያ መጠቀም። ጊዜያዊ የወሊድ መከላከያን መጠቀም በባልና በሚስት መካከል የሚወሰን ነገር ነው። በመጀመሪያ ከአንድ ጎን የሚወሰን ነገር አይደለም። ለምሳሌ ሚስት በቃ መውለድ አልፈልግም ብላ መጠቀም አትችልም። ባልም እንዲሁ እንድትወልጅ አልፈልግም ብሎ ከልክሎ መጠቀም አትችልም። ያን ነገር በሁለቱም መካከል ይወሰናል። ከተስማሙ እንውለድ ካሉ መልካም። ነገር ግን እንዳይወልዱ የሚያደርጋቸው አንዳንድ ምክንያቶች ካሉ በእነዚያ ምክንያት መጠቀም ይችላሉ። እነዚያ ምክንያቶች ሸሪዓ ባስቀመጣቸው መልኩ መሆን አለበት። ምን ናቸው እነዚያ ምክንያቶች? አንደኛ ለምሳሌ ልጅቱ ህፃን ነች፣ ገና እርግዝናን መቋቋም አትችልም። የ13 የምናምን ዓመት ልጅ ልትሆን ትችላለች። ይህች ልጅ እርግዝናን መቋቋም አትችልም ከተባለና በሐኪም ከተወሰነ እርግዝናን መቋቋም ደረጃ እስክትደርስ ድረስ የዛኔ መጠቀም ትችላለች። ሁለተኛ አንዲት ሴት ለምሳሌ ህፃን ልጅ ወለደች እና ያን ልጅ እያጠባች እያለች ገና አጥብታው ሳትጨርስ ግንኙነት እየፈጸሙ ከሆነ ባሏ ጋር ማለት ነው፣ ይሄ ልጅ በወልድበት ጡቴ ይደርቅበታል፣ እማጠባጣለሁኝ፣ እሱንም ለማሳደግ እቸገራለሁኝ ካለች የዚያኔ ለተወሰነ ጊዜ መጠቀም ይችላሉ። ግልጽ ነው አይደለ? ሌላው ደግሞ ምንድነው? ለምሳሌ ብዙ ልጆች አሏት፣ እነዚያን ለመንከባከብ በጣም የሚያዳግታት ከሆነ የዚያኔ መጠቀም ትችላለች። አሁንም ማህፀኗ ላይ ችግር ያመጣል ከተባለ ለሆነ ለተወሰነ ጊዜ ምናምን እንደዛም ችግር የለም። የማይቻለው ምንድነው? ሪዝቅ ፈርተው ለምሳሌ ምን እናበላቸዋለሁ ምናምን፣ እንዲሁም ደግሞ አይ አሁን መውለድ አንፈልግም ትንሽ ላይፋችንን እንጭና ምናምን የሚባል ነገር፣ በእነዚህ ምክንያቶች አይቻልም። እኛ ጋር ያለችው ማርያም እና እናንተ ጋር ያለችው ማርያም ብዙ ጊዜ ሲያወሩ ሰማለውና ልዩነት አላቸው። እኛ ጋር ያለችው ማርያም ሌላ ናት፣ እናንተ ጋር ያለችው ማርያም ደግሞ ሌላ ናት። ስለዚህ ልዩነታቸውን አንዴ እንድታስረዳኝ ፈልጌ ነበር። ልዩነት የላቸውም። እኛ ጋር ያለችው ማርያም ወንድ የሚባል ሳይነካት ክርስቶስ የሚባለውን ወይንም መሲህ የተባለውን የወለደችዋ ነች። እናንተ ጋር ያለችው ወንድ የሚባል ሳይነካት ክርስቶስ የተባለውን የወለደችዋ ነች። እኛ ጋር ያለችው ማርያም በእስራኤል ምድር ላይ ስትኖር በቤተልሔም የነበረች ሴት ነች። ልክ እንዲሁም ቁርአን ያንን እውነታውን ስለ ማርያምና ስለ ክርስቶስ እንዳትሰሙ እንዳታዳምጡ እናንተን ለመሸወድ እናንተ መሪዎች ናቸው አንድ አይደለም እያላውቀው ሊሸውራችሁ ይሞክሩት። ምንም የተለየች አይደለችም፣ ራሷ ነች። ክርስቶስም ራሱ ነው። ስለዚህ እኛ ጋር ማርያም እና እናንተ ጋር ያለችው ማርያም አንድ ከሆኑ ፈጣሪን እንደወለደች ታውቃላችሁ። ስለዚህ ያለ ወንድ ዘር ድንግል ሆና ንጽሕት ሆና ፈጣሪ ተወለደችው። እናንተ ደግሞ ለምንድን ነው ፈጣሪ አይደለም ኢየሱስ ነብይ ነው ብላችሁ ትቀበሉት? አንደኛ ፈጣሪን እንደወለደች ማርያም ራሷ አታውቅም። ልጇ ጠፍቶባት በጣም ተንጨንቃ ስትፈልግ ነበር። ፈጣሪ እንደወለደች ብታውቅ ኖሮ
በጠፋባት ጊዜ ፈጣሪ ስለሆነ ልጇ ጠፍቶባት በጣም ተጨንቃ ስትፈልገው ነበር። መጽሐፍ ቅዱስ ላይ ፈጣሪ እንደወለደች ብታውቅ ኖሮ ድንግል ማርያም በፍጹም ልጇን ፍለጋ ትወጣም ነበር። የጠፋው ልጅ ሁሉን ያውቃል ፈጣሪ። ምን አልሽኝ? የጠፋው ልጅ ማን ነው? ኢየሱስ ክርስቶስ። ኢየሱስ ጠፍቶባት ልጄ ጠፍተህብኝ አንተን ፍለጋ ስንት ስዳክር የት ነበርክ? ጠፍተህብኝ አንተን ፍለጋ ምን አልሽኝ? ኧረ ኢየሱስ ክርስቶስ እንኳን አልጠፋባትም። ነይ ላሳይሽ። ማስረጃ መጽሐፍ ቅዱስ እንደዛ የሚል ነገር የለም አለ። ነይ ላሳይሽ። ጠፍቶባት በስንት ፍለጋ መሰለሽ ያገኘችው እና ያውና ምን ይላል? ሉቃስ ወንጌል ምዕራፍ 2 ቁጥር 48 ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህ እና እኔ እየተጨነቅን ስንፈልግህ ነበር አለችው አለ። ኢየሱስ ክርስቶስ ጠፍቶባት ከዮሴፍ ጋር ስትፈልግ ቆይታ ተጨንቃ ሁሉ እንደነበረ ነገረችው። ያው እዚህ ጠፍቶባት በጣም አስቸግራት ነበር። በጣም ብዙ ለፍታ ደክማን ያገኘች። እሺ ወደታች ያለው ነው። እሺ አምላክ መሆኑን ብታውቁ አንዴ አዳምጪ። እሺ አምላክ እንዳልሆነ ላስረዳሽ ነው። በመጀመሪያ ማለት ነው። እሺ በመጀመሪያ እሺ ሁለተኛ ጥያቄ እንጠይቀህ። እሺ ሁለተኛ ጥያቄሽ ምንድነው? ልቀጥል? ቀጥያ። ጸሎት ማለት አንድም ከፈጣሪ ጋር የምንገናኝበት መንገድ ነው። እውነት ነው። እናንተ ደግሞ ለምሳሌ ጸሎት ወይም ሰላት በምትሰግዱበት ሰዓት በምትሰግዱበት ሰዓት አደባባይ ላይ እኔ እዚህ አካባቢ ሙስሊም ምናምን አላትልም እንትን እንደዚህ አንጥፈው ምናምን መንገድ ላይ ጸሎት ያደርጋሉ፣ ይሰግዳሉ። እኛ ጋር ግን አንድ ጸሎት ስታደርግ በስውር ለማይታየው አባታችሁ ጸሎት አርጉ፣ ስትጾሙም እንደ ግብዞች አትጠውልጉ ይላል። ስለዚህ ከመስጂድ ወይንም ከቤተ አምልኮ ውጭ መጸለያቸው እሱ ነው አይደል? ስለዚህ እናንተ ለምንድን ነው አደባባይ ላይ ጸሎት? ስለዚህ ከመስጂድ ወይንም ከቤተ አምልኮ ውጭ መጸለያቸው ክርስቶስ ራሱ እንደሱ ይጸልይ ነበር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ራሱ ወደ ተራራ እየወጣ ይጸልይ ነበረ። እንደዛ አይደለም። ጸሎት እኮ የትም ቦታ ማድረግ ትችላላችሁ። እሺ ሃኒ ከአቋረጥሽን ቀጥይ። እሺ ለመለስ ጀምር ደግሞ አዳምጪ። ሃኒ ሰማሻል? እንዴት እንደሆነ ታውቃለህ? ጸሎት ቤትም ማድረግ ይቻላል፣ የትም ቦታ ማድረግ ይቻላል። ግን ሰው እያያችሁ አደባባይ ላይ ለምንድን ነው የምትሰግዱት ጸሎት የምታደርጉት ነው ጥያቄ። መስገጃ ቦታ ስላልበቃቸው ነው እንጂ መስጅድ ውስጥ ነው የሚሰግዱት። አደባባይ ላይ እንስገድ ብለው ፈልገው አይደለም ሰዎች። አላህ መስጅድን እንድንሰራ ያዘዘን በእርሱ ውስጥ ሶላትን እንድንሰግድ ነው። ግን ያ ቦታ ካልበቃ ደግሞ ውጭ ላይ አደባባይ ላይ መስገዱ ችግር የለም። ኢየሱስ ክርስቶስ ከቤተ አምልኮ ውጭ ወጥቶ ይሰግድ ነበረ። ላሳይሽ፣ ለአምላኩ ይሰግዳል፣ ወደ አምላኩ ይጸልይ ነበረ። በግንባሩ እየተደፋ በጉልበቱ እየተንበረከከ የደም ነጠብጣብ የሚመስል እንባን እስኪያረግፍ ድረስ በደንብ አድርጎ አምላኩን ይገዛ ያለ ይሰግድ ነበር። ውጭ ላይ ተራራ ላይ ይወጣ ማለት ነው። ተራራ ላይ ይወጣ ማለት ነው። ይሰግድ ነበር። እነሱ በሚተኙበት ሰዓት ነበረ ጸሎት የሚያደርገው። ያ የሚያደርገው ደግሞ ይሰግድ ነበር። እንዴት ነው ታዲያ? እንደዛ ያደረገው አንድን እኛ ለማስተማር ነው። እናንተ ለማስተማር አይደለም፣ ራሱን ለማዳን አምላኩ እንዲያድነው ለመጸለይ ነው። እናንተ ለማስተማር አይደለም። አድነኝ እያለ አምላኩን እንዲያድነው እንዳይገደል እንዳይሞት ለመጸለይ ነው ሲሰግድ የነበረው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል?
ኢየሱስ ክርስቶስም በምድር ላይ ሳለ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። አምላኩንም እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይላል። ስለዚህ ከሞት እንዲድን ነው ሲጸልይ የነበረው እንጂ እናንተን ለማስተማር ብሎ አይደለም። አድነኝ እያለ ይለምነውም ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አምላኬ ሆይ እባክህ አድነኝ እያለ ይለምን ነበር። እንዲድን ነው እንጂ ሲጸልይ የነበረው እናንተን ለማስተማር አይደለም። ምን ትያለሽ? እንዴት ነው አምላክ ወደ አምላክ የሚጸልየው? አምላክ እንዴት ነው አምላክን አድነኝ የሚለው? ሀኒ